ተናስተልን ውድ የኢቫንጀሊካል ቲቪ ተከታታዮች እንዴት አመሻችሁ? ፓስተር ባየ ባላለው ዛሬ ደግሞ በልቤ ውስጥ ያለን አንድ የመጽሐፍ ቅዱስን ሐሳብ ላካፍላችሁ መጥቻለሁ። እሱን ቃል ካነበብኩኝ በኋላ ጸልየን ወደ እግዚአብሔር ቃል የምናልፍ ይሆናል። በዮሐንስ ወንጌል ምዕራፍ 2 ላይ ያለን ቃል በጌታ በኢየሱስ ክርስቶስ ስም አነባለሁ። በሦስተኛውም ቀን በገሊላ ቃና ሰርግ ነበር። የኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱ ወደ ሰርጉ ታደሙ። የወይን ጠጅም ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። አይሁድም እንደሚያደርጉት የማንጻት ልማድ 6 የድንጋይ ጋኖች በዚያ ተቀምጠው ነበር። እያንዳንዳቸውም 2 ወይንም 3 እንስራ ይይዙ ነበር። ኢየሱስም ጋኖቹን ውሃ ሙሏቸው አላቸው። እስከ አፏቸውም ሞሏቸው። አሁን ቀርታችሁ ለአሳዳሪው ስጡት አላቸው። ሰጡትም። አሳዳሪው የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም ነበር። አሳዳሪው ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩም በኋላ ምናኛውን፣ አንተስ መልካሙን የወይን ጠጅ እስካሁን አቆይተሃል አለው። ኢየሱስም ይህንን የምልክቶች መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርትም በሱ አመኑ ይላል። አጭር ጸሎት እንጸልይ። እናመሰግንሃለን። ሁልጊዜ በቃል በኩል እየተናገርክ የምታጽናና፣ በቃል በኩል እየተናገርክ የምታበረታ፣ በቃል በኩል እየተናገርክ ተስፋ የምትሰጥ፣ በቃል በኩል እየተናገርክ አቅጣጫን የምታስይዝ፣ በቃል በኩል እየተናገርክ አስተሳሰብን የምትለውጥ የሁልጊዜ ተናጋሪያችን እግዚአብሔር ሆይ ደግሞ በዚህ ጊዜ በቃል እውነትና መንፈስ ልትናገረን እግዚአብሔር የዘላለም አምላክ ተዘጋጅተሃልና እንደለመድከው እንዳስለመድከን ዛሬም በቃልህ እውነት እንድትናገረን እጸልያለሁ። ቃልህ እየተናገረ የከበደ ነገር እንዲቀልል፣ አልሆን ያለ ነገር ወደ መሆን እንዲመጣ፣ የተበላሸ ነገር እንዲስተካከል፣ የተቋረጠ ነገር እንዲቀጠል፣ አቤቱ የቆመ ነገር እንዲሄድ በኢየሱስ ክርስቶስ በኩል እጸልያለሁ። ይሄ እውነት ለብዙዎች መጽናናት፣ ለብዙዎች ተስፋ፣ ለብዙዎች መበርታት፣ ለብዙዎች አንተን ለመጠበቅ አቅምና ጉልበት እንዲሆን እለምንሃለሁ። ጊዜያችንን ሁሉ እንድትባርክልን እጸልያለሁ በጌታ በኢየሱስ ስም። እንግዲህ አሁን ያነበብኩት ይሄ የመጽሐፍ ቅዱስ ክፍል በአንዲት ከተማ ላይ ሰርግ እንደነበረ በመናገር ይጀምራል። በሦስተኛውም ቀን በገሊላ ቃና ሰርግ እንደነበር መጽሐፍ ቅዱስ ይናገራል። ሰርጉ በየትኛው ቦታ ላይ እንደተደረገ ከመናገር የጀመረው ይሄ የመጽሐፍ ቅዱስ ክፍል በዛ ቦታ ላይ ደግሞ ስለተገኙ ሰዎች መጽሐፍ ቅዱስ ይናገራል። እንድምተኞች እንደነበሩ፣ የኢየሱስ እናት በዚያ እንደነበረች፣ ኢየሱስም ከደቀ መዛሙርቱ ጋር በዛ ሰርግ ላይ እንደነበረ መጽሐፍ ቅዱስ ይናገራል። ይህንን የመጽሐፍ ቅዱስ ክፍል ባነበብኩና ባጠናው ጊዜ ይህንን ሰርግ ሳስብ፣ ሙሽሮችን ሳስብ በጣም ከሚገርመኝ አንድ ትልቅ ቁም ነገር ውስጥ አንዱ በአይሁድም ባህል ቢሆን በየትኛውም አይነት ህብረተሰብ ባህል ውስጥ ሰርግ የሚባለው ቀን ሲታሰብ የደስታ ቀን፣ ከሙሽሮቹ ደስታ ባሻገርስ በዙሪያው ያሉ ሰዎች ሁሉ የሚደሰቱበት፣ ደግሞ መጽሐፉ እንደሚል የደስታዎቻቸው ተካፋዮች በዚህ ቦታ ላይ እንደታደሙ መጽሐፍ ቅዱስ ይናገራል። ሰርግን ስናስበው ከደስታ ጋር የምናገናኘው ትልቅ ነገር እንደሆነ ይህ በሁሉ ዘንድ የታወቀ ነው።
እነዚህ ሰዎች በሰርጋቸው ቀን ላይ አንድ ካደረጉት ነገር ውስጥ አንዱ ኢየሱስን በዚህ ሰርግ ላይ መጋበዛቸው ነው። ለነዚህ ሰዎች ኢየሱስ የክፉ ቀናቸው ብቻ አይደለም። ለነዚህ ሰዎች ኢየሱስ የሐዘናቸው ቀን ብቻ አይደለም። ለነዚህ ሰዎች ኢየሱስ የነገር መበላሸት ቀናቸው ላይ ብቻ አይደለም። ለነዚህ ሰዎች ኢየሱስ የደስታቸው ቀን። የተባረከ አማኝ ወገኖቼ፣ የተወደደ አማኝ ኢየሱስ የክፉ ቀኑ ብቻ ያልሆነ የደስታው ቀኑ የሆነ ሰው እንዴት የተባረከ አማኝ ነው። አንዳንድ ጊዜ ወገኖቼ በሕይወታችን ውስጥ በጥያቄዎች ማየል፣ በችግር ውስጥ መከበብ ምክንያት ብዙ ጊዜ ጌታን የክፉ ቀናችን ብቻ እናደርገዋለን። ወይ የህመም ቀናችን ነው፣ ወይ የማጣት ቀናችን ነው፣ ወይ ያለማደግ ቀናችን ነው። ለነዚህ ሰዎች ግን ኢየሱስ የክፉ ቀናቸው ብቻ አይደለም። ለነዚህ ሰዎች ግን ኢየሱስ የማጣት ቀናቸው ብቻ አይደለም። ለነዚህ ሰዎች ኢየሱስ የሐዘናቸው ቀን ሳይሆን የደስታቸው ቀን ነው። ዛሬ ይህንን ካልኩኝ ይህንን ባርኪያችሁ ባልፍ እፈቅዳለሁ። በዘመናችሁ ሁሉ ጌታችሁ ኢየሱስ ለእናንተ የክፉ ቀናችሁ ብቻ ሳይሆን የደስታም ቀናችሁ ተጋባዥ ይሆንላችሁ። ይህንን ሊያስረዳልኝ የሚችል አንድ የመጽሐፍ ቅዱስ ክፍል አለ በሉቃስ ወንጌል ላይ። በሉቃስ ወንጌል መጽሐፍ ውስጥ ሁለት ልጆች ስለነበሩት አባት ይናገራል። ታናሽ ልጁ መጥቶ አባትየውን አባቴ ሆይ ከድርሻ ስጠኝ አለው። እነሆ ይህን ልጅ ብታዩት ከአባቱ ድርሻውን እስኪቀበል ድረስ በቤት ነው። ድርሻውን እስኪያገኝ ድረስ በቤት ነው። ልክ ድርሻውን ካገኘ በኋላ ግን ከአባቱ ጋር አልነበረም። ይህ ልጅ ያላገኘበትን ጊዜ ከአባቱ ጋር አሳልፏል። ያገኘበትን ጊዜ ግን ከአባቱ ጋር አላሳለፈም። ይህ ልጅ አባቱ ለሱ የሌለው ጊዜ ወዳጁ እንጂ ያለው ጊዜ አባቱ አይደለም። ብዙዎቻችን ወገኖቼ ጌታ ይህንን የሚያክል ጌታ የማጣት ጊዜያችን ብቻ እንድናደርገው ጌታ አይፈልግም። የጉድለት ጊዜያችን ብቻ ጌታ እንድናደርገው አይፈልግም። ኢየሱስ የመልካም ጊዜያችንም ወዳጅ ነው። ኢየሱስ የደስታችንም ጊዜ ወዳጅ ነው። ኢየሱስ ትልቅ ነገር ካለመሆን ወደ መሆን፣ ነገር ከትንሽ ነገር ወደ ትልቅ ነገር እንኳን ቢመጣ የዛም ጊዜ ወዳጃችን ኢየሱስ ሊሆን ነው የሚገባው። እነዚህ ሰርገኞች ለተጠባባቂ አይደለም ያመጡት ኢየሱስን። ድንገት ወይን ጠጅ ቢያልቅ ያለቀውን ነገር ያስቀጥለዋል ብለው በመጠባበቂያ የጋበዙት ሳይሆን እነዚህ ሰርገኞች ኢየሱስን የመልካም ጊዜያቸው ተካፋይ እንዲሆን የጋበዙት። በዘመናችሁ ሁሉ ኢየሱስ ክርስቶስ የደስታችሁም ጊዜ ተካፋይ ይሁን፣ የመልካም ጊዜያችሁም ተካፋይ ይሁን። እንግዲህ እንደምታውቁት በዚህ ሰርጋቸው ላይ ኢየሱስን ከጋበዙት በኋላ በዚህ ሰርግ ላይ ባይብል እንደሚናገር ድንገት ወይን ጠጅ እንዳለቀ መጽሐፍ ቅዱስ ይናገራል። ወይን ጠጅ እንዳለቀ መጽሐፍ ቅዱስ ይናገራል። ይህንም ፓርት እዚህ ሰርግ ላይ ከተፈጠረ በኋላ የኢየሱስ እናት ወደ ኢየሱስ መጣ፣ ወይን ጠጅ እኮ አልቆባቸዋል አለችው ይላል። ከዛ ኢየሱስ አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም አለ። ወርዳ ማርያም እንደዚህ አለች፣ የሚላችሁን ነገር ሁሉ አድርጉ አለች። ይህንን ባለች ጊዜ ኢየሱስ አንድ ነገር አለ፣ ጋኖቹን ውሃ ሙሏቸው አለ ይላል። የዚህ ቀን መልእክት ያለው እዚህ ጋር ነው። በዚህ ሰርግ ውስጥ ከባድ ችግር ቢገባም፣ በዚህ ሰርግ ውስጥ ከባድ የሆነ ፕሮብሌም ቢገባም፣ እዚህ ሰርግ ላይ ግን ችግሩ ብቻ ሳይሆን ያለው ኢየሱስም አለ። ክብር ለኢየሱስ ይሁን። በዚህ ቀን ላካፍላችሁ የቆምኩበት ሐሳብ ያለው ይሄ ነው። በሕይወታችሁ ችግር ብቻ ሳይሆን ያለው ኢየሱስም አለ። የተፈጠረ ችግር አለ። አዎ። የተፈጠረ ፕሮብሌም አለ። አዎ። የተፈጠረ እጥረት አለ። አዎ። የተፈጠረ የወይን ጠጅ ማለቅ አለ። አዎ። እዚህ ሰርግ ውስጥ ግን ችግሩ ብቻ ሳይሆን ያለው ኢየሱስም አለ። ኢየሱስ አለ። ስለዚህ ሕይወታችሁን ስታስቡ፣ አሁን ያላችሁበትን ሁኔታ ስታስቡ፣ በላይፋችን ውስጥ የተፈጠረ ፕሮብሌም ብቻ ሳይሆን ያለው በእኛም ሕይወት ውስጥ ያለ ፕሬዘንስም አለ። ፕሮብሌም ብቻ ሳይሆን ያለው ፕሬዘንሱም አለ። እዚህ ሰርግ ውስጥ
ችግሩም አለ፣ ኢየሱስም አለ። የተቋረጠ ነገርም አለ፣ ኢየሱስም አለ። በሕይወታችን ውስጥ ወገኖቼ ያጋጠመን ችግር ብቻ ሳይሆን ያለው አብሮንም ያለ ጌታ አለ። ይህንን እንድትይዙልኝ ይፈልጋለሁ። ችግር ብቻ ሳይሆን ያለው ጌታም አለ። በተለያዩ የመጽሐፍ ቅዱስ ክፍሎች ውስጥ እንደምታውቁት ባይብል እንደዚህ ይላል፣ በውሃ ውስጥና በእሳት ውስጥ ባለፍክ ጊዜ። አሁን እስራኤል እያለፈችበት ያለው ችግር ከባድ ቢሆንም እኔ ግን ካንተ ጋር ነኝ። ስለዚህ እያለፈችበት ያለው ችግር ብቻ ሳይሆን ያለው አብሯትም ያለ ጌታ አለ። ወገኖቼ ችግር ብቻ አይደለም በሕይወታችን ያለው፣ ጌታ አለ፣ ጌታ አለ፣ ጌታ አለ። ቀድሞ ወደ ሕይወታቸው ወደ ሰርጋቸው የጋበዙት ጌታ አለ። እዚህ ሰርግ ውስጥ ችግሩ ብቻ ሳይሆን ያለው እዛ ቦታ ላይ የተቀመጠ ጌታ አለ። ከጥቂት ምዕራፍ በኋላ ደግሞ ብታዩት ችግሩ የለም፣ ጌታ ግን አለ። ክብር ለኢየሱስ ይሁን። በዚህ ፓርት ውስጥ በጣም ከሚገርመኝ ነገር ውስጥ አንዱ የወይን ጠጁ ባለቀ ጊዜ ማርያም መታ ለኢየሱስ ነው ጉዳዩን የነገረችው። ይህን እንድትሰሙኝ ይፈልጋሉ። ችግራችሁን፣ በእናንተ አቅም የማይፈታውን ችግራችሁን፣ በእናንተ ጉልበት የማይፈታው ችግራችሁን፣ በእናንተ ኃይል የማይፈታውን ችግራችሁን፣ ያን ችግራችሁን ለራሳችሁ ብትነግሩት ይበዛል፣ ለሌላ ሰው ብትነግሩት ይባዛል፣ ለጌታ ግን ብትነግሩት ይለወጣል። ችግራችሁን በእኛ አቅም የማይለወጠውን ችግር ለራሴ ብነግረው ችግሩ ይበዛል፣ ለሌላ ሰው ብነግረው ይባዛል፣ ለጌታ ግን ብነግረው ችግሩ ይቆማል። ወገኖቼ ኢየሱስ አለ ልን ነው የመጣሁት ዛሬ። ኢየሱስ አለ፣ ኢየሱስ አለ፣ ኢየሱስ አለ። ክብር ለኢየሱስ ይሁን። ስለዚህ እዚህ ፓርት ውስጥ ችግሩ ብቻ ሳይሆን በመካከላቸው የተገኘው ኢየሱስ ችግሩን የፈታበትን ሁለት ነገሮችን ተናግሬ እጨርሳለሁ። ክብር ለኢየሱስ ይሁን። እንግዲህ እንደምታውቁት ይህንን ችግር መታ ማርያም ለኢየሱስ ነገረችው። ለኢየሱስ በነገረችው ጊዜ ኢየሱስ እንደዚህ አለ፣ አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም አለ። ከዛ ወርዳ ማርያም እንደዚህ አለች፣ የሚላችሁን ነገር ሁሉ አድርጉ አለች። ኢየሱስም አንድ ነገር ተናገረ፣ ጋኖቹን ውሃ ሙሏቸው አለ ይላል። አሁን ማርያም መታ የጠየቀችው የወይን ጠጁን ማለቅ ነው። ኢየሱስ ግን እየተናገረ ያለው ውሃ ሙሉ ነው። የተጠየቀው ጥያቄና ኢየሱስ እየመለሰ ያለው መልስ ግን የተለያየ ነው። የጠየቀችው ውሃ ነው ወይን ነው፣ እሱ ግን እየመለሰ ያለው ውሃ ሙሉ ነው። የመጀመሪያው ፓርት በሕይወታችን የተፈጠረ ችግር ብቻ ሳይሆን አብሮን ያለው ጌታ ችግሩን ሲቀይረው አንደኛ የሚቀይረው ከማትጠብቁት ነገር ነው። ክብር ለኢየሱስ ይሁን። ከማትጠብቁት ነገር ነው። ከዚህ ውሃ እንደዚህ አይነት ቴስት ያለው ወይን ይገኛል ብሎ ማሰብ አይቻልም። እጅግ በጣም ከማይጠበቅ ነገር ውስጥ ነው ይህንን ችግር የለውጠው። ስለዚህ ችግሩ ብቻ ሳይሆን አብሮን ያለው ጌታ አንደኛ ችግሩን ሲለውጠው ከማይጠበቅ ነገር ይለውጠዋል። ከማይጠበቅ አቅጣጫ፣ ከማይጠበቅ ጉዳይ፣ ከማይጠበቅ ሁኔታ ይለውጠዋል። እዚች ላይ አንድ ነገርን አስምሬ መናገር የምፈልገው ነገር ቢኖር ወገኖቼ፣ አማኞች ላለባቸው ለየትኛውም አይነት ሁኔታ ከእግዚአብሔር መጠበቅ መንፈሳዊነት ነው። ከእግዚአብሔር መጠበቅ መንፈሳዊነት ነው። እግዚአብሔር ግን በዚህ በኩል ነው የሚሰራው ብሎ አስምሮ መጠበቅ ግን ትክክል አይደለም ወገኖች። እኛ አንዳንድ ጊዜ እንጠብቃለን፣ ግን በምናስበው መንገድ ነው የምንጠብቀው። እንጠብቃለን፣ ግን በምናውቀው ሰው በኩል ነው የምንጠብቀው። እንጠብቃለን፣ ግን ራሳችን ባወጣነው ክራይቴሪያ ነው የምንጠብቀው። መጠበቅ መንፈሳዊ ሆኖ ሳለ የምንጠብቅበትን መንገድ ግን ራሳችን ማበጀት ትክክል አይደለም። ከዚህዋ እንደዚህ አይነት ወይን ይገኛል ብሎ ማሰብ አይቻልም። ካልጠበቁት ነገር እንዲህ አይነት ነገር እንዳደረገ ኢየሱስ የመጀመሪያ ፓርት ችግሩ ብቻ ሳይሆን አብሯችሁ ያለው ጌታ ችግሩን ሲቀይረው አንደኛ ከሚያደርገው ነገር ውስጥ አንዱ ካልጠበቃችሁት ነገር ችግራችሁን ይለውጠዋል። ክብር ለኢየሱስ ይሁን። ብዙ የመጽሐፍ ቅዱስ ክፍሎችን ባነበብኩኝ ጊዜ እግዚአብሔር በዘመናት መካከል
ለሚጠብቁት ሰዎች ነገሩን የቀየረው ባልጠበቁት መንገድ ነው። በብሉይ ኪዳን ውስጥ አንድ በጣም ከሚገርመኝ ነቢይ ውስጥ አንዱ ነቢይ ኤልሳ ነው። እነዛ ነገስታቶች ለውጊያ ወጥተው ውሃ ባጡ ጊዜ ኤልሳ መጥቶ አንድ ነገር አላቸው። ንፋስም አታዩም፣ ደመናም አታዩም፣ ይሄ ሸለቆ ግን በውሃ ይሞላል። ስለዚህ ምን እያለ ነው ሲባል ዝናብ ይገኝበታል ተብሎ ከሚጠበቀው ቦታ አይደለም ውሃው ይመጣዋል። ውሃው ይመጣል፣ ግን ከማጠብቁት ቦታ ላይ ነው ውሃው ይመጣል። ስለዚህ ኤክስፔክት ማድረግ ትክክል ነው፣ ግን አስምሮ ኤክስፔክት ማድረግ ግን መንፈሳዊነት አይደለም ወገኖች። ስለዚህ አንደኛ ችግሩ ብቻ ሳይሆን አብሮን ያለው ጌታ ችግሩን ሲቀይረው አንደኛ ከማንጠብቀው ነገር ይቀይረዋል። ሁለተኛ በዚህ ፓርት ውስጥ እንደምታዩት እነዚህ አገልጋዮች ውሃው ሞሉ፣ ኢየሱስ ለአሳዳሪው ስጡት አለ። የዛን ጊዜ ያው ጠጅ አሳላፊ የሚባለው ፓርት አንድ ፕሮፌሽንስ ነው። በተለያየ ቦታ ላይ የጠጅን ጣዕም ወይም የነዚህን ነገር ጣዕም ቼክ አድርጎ ይለፍ ወይንም አይለፍ የሚለው ነህምያን እንደምታውቁት በንጉሥ ዘንድ ጠጅ አሳላፊ ነበር ይላል። ጠጅ አሳላፊዎች ስራዎቻቸው ያንን ነገር እየቀመሱ ወደሚቀጥለው አካል ይለፍ ወይንም አይለፍ የሚለውን ስልጣንና ፕሮፌሽን ያላቸው ሰዎች ናቸው። ጠጅ አሳላፊው ይህንን በቀመሰ ጊዜ ወደ ሙሽሮቹ ሄዶ እንደዚህ አለ። ሰው ሁሉ አስቀድሞ ከሰከረ በኋላ ብሎ እንዴት ምናኛውን ከጠጣን ከተሰከረ በኋላ እንዴት ይሄኛው ወጣ አለ። ይህን ነገር ሲገልጸው ጠጅ አሳላፊው የገለጠበት አገላለጥ የመጀመሪያውን መናኛ አድርጎ ሁለተኛውን ደግሞ የተሻለ አድርጎ ነው። በሁለተኛ ደረጃ ችግሩ ብቻ ሳይሆን አብሮን ያለው ጌታ ችግሩን ሲቀይረው ከቀድሞ በተሻለ መንገድ ይቀይረዋል። በተሻለ መንገድ የመጀመሪያውን አይነት አይደለም ጌታ ያደረገው፣ የመጀመሪያውን ተመሳሳይ እሱ ነገራችንን ሲቀይረው ከትናንትና ጋራ በሚመስል መንገድ አይቀይረውም። ከትናንትና ጋራ በሚደገም መንገድ አይቀይረውም። ችግሩ ብቻ ሳይሆን አብሮን ያለው ጌታ ችግሩን ሲቀይር በተሻለ ከትናንትና በተሻለ መንገድ በሕይወታችን ከመጣንበት ከተለያዩ አቅጣጫዎች በተሻለ መንገድ ይቀይረዋል። ክብር ለኢየሱስ ሲሆን ሶስተኛውንና የመጨረሻውን ተናግሬ እጨርሳለሁኝ። ችግሩ ብቻ ሳይሆን አብሮን ያለው ጌታ ችግሩን ሲለውጠው፣ ሶስተኛ እዚህ ፓርት ላይ የሚናገረው ውሃውን ወደ ወይን ጠጅ ቀየረ ተብሎ አይደለም ባይብል የሚዘጋው። ኢየሱስም የተአምራቱን መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጠ። ራሱን ያሳየበት ነው፣ ማንነቱን ያሳየበት ነው። ክብር ለኢየሱስ ይሁን። ሶስተኛ ችግሩ ብቻ ሳይሆን አብሮን ያለው ጌታ ችግሩን ሲገልጠው ራሱን ነው የሚገልጥበት። ክብር ለጌታ ይሁን። ማንነቱን ይገልጥበታል፣ ክብሩን ይገልጥበታል። ክብር ለኢየሱስ ይሁን። በዘመናት መካከል ደግሞ ትልቅ ነገር በእኛ ነገር ውስጥ የእሱ ክብር ሲገለጥ ነው። በእኛ ነገር ውስጥ የእሱ ማንነት ሲገለጥ ነው። በእኛ ነገር ውስጥ የእሱ ሁሉን ቻይነት ሲገለጥ ነው። ስለዚህ በዚህ የቴሌቪዥንስ ሚዲያ የምትከታተሉኝ ቅዱሳን በሞላ በዚህ ቀን ላካፍላችሁ የመጣሁበት ሐሳብ ያለው ይሄ ነው። በሕይወታችሁ ውስጥ ችግር ብቻ እንዳለ አታስቡ። ችግሩ ብቻ ሳይሆን ጌታም አለ። የተፈጠረባችሁ ክፍተት ብቻ ሳይሆን ጌታም አለ። የቆመ ነገር ብቻ ሳይሆን ጌታም አለ። ያለቀ ነገር ብቻ ሳይሆን ጌታም አለ። የእናንተ አቅም የማይፈታው ነገር ብቻ ሳይሆን ጌታም አለ። የእናንተ ችሎታ የማይፈታው ነገር ብቻ ሳይሆን ጌታም አለ። ችግሩ ብቻ ሳይሆን አብሮን ያለው ጌታ ችግሩን ሲቀይረው አንደኛ ካልጠበቃችሁት ነገር ይቀይረዋል። በሁለተኛ ደረጃ ከትናንትና በተሻለ መንገድ ይቀይረዋል። ሶስተኛ የራሱን ማንነት ክብሩን ይገልጥበታል። እነሆ በሚቀጥሉት ጊዜያቶችና ዘመናቶች እግዚአብሔር በዚህ ቃል እንዲባርካችሁ እንጸልያለን። እንጸልይ። እናመሰግንሃለን። በአንተ ደስተኞች ነን የኔ ጌታ። እስከዚችኛዋ ቀን እስከዚችኛዋ ዘመን ድረስ ብዙ ማይታለፉ የሚመስሉ ነገሮችን ባንተ አልፈናል። ብዙ አለቀልን ያላቸውን ነገሮች ሁሉ ባንተ ቀጥለናል የኔ ጌታ። መጽሐፍ እንደሚል ወደ አንቺ በመጣው ጊዜ በደም ተለውሰሽ ነበር፣
በሕይወት ኑሪ አልኩሽ አለ። ያለችበት ሁኔታ በደም መለወስ ነው፣ በሕይወት የሚያኖር አይደለም። ያወጣህባት ቃል ግን በሕይወት አስቀጥሏታል። እግዚአብሔር ሆይ በክርስቶስ ኢየሱስ በኩል አምናችንን ብናስብ፣ ካቻ አምናችንን ብናስብ፣ ወደኋላ ብዙ ዓመታቶቻችንን ብናስብ አይሆንም አታልፉትም የተባልናቸውን ብዙ ነገሮችን በምሕረትህ በቸርነትህና በበጎነት አልፈን እዚህ ደርሰናል። ዛሬም ይህንን ቃል በሚሰሙ ሁሉ ላይ በተለያየ ችግር ውስጥ ላሉ፣ በተለያየ መከራ ውስጥ ላሉ፣ እያለፉበት ያሉት ነገር ከአይምሯቸው በላይ የሆነ ከአቅማቸው በላይ የሆነ ዕውቀታቸው ሊፈታው የማልቻለ እግዚአብሔር ችሎታቸው ሊፈታው ያልቻለ እህቶቼን፣ ወንድሞቼን፣ እናቶቼን፣ አባቶቼን ይህንን መልእክት የሚሰሙ ሁሉ ላይ ከዚህ መልእክት በኋላ በሕይወታቸው በቤታቸው ላይ ችግሩ ብቻ ሳይሆን አንተም እንዳለህ እንዲያስተውሉ ከችግሩ አይኖቻቸውን ወደ አንተ ማዞር እንዲችሉ እንድትረዳቸውና እንድታግዛቸው ጸልያለሁ። ችግራቸውንም የኔ ጌታ ባልጠበቁት አቅጣጫ እንድትቀይረው፣ በተሻለ መንገድ እንድትለውጠው፣ በእነሱ ችግር ላይ አንተ ራስህን ገልጠህበት እንድትሄድ፣ ክብርህን ገልጠህበት እንድትሄድ በጌታ በኢየሱስ ክርስቶስ በኩል ጸልያለሁ። ይሄ ቃል ለብዙዎች በረከት፣ ለብዙዎች ፈውስ፣ ለብዙዎች መጽናናት፣ ለብዙዎች ደህንነት እንዲሆን ጸልያለሁ። ይህንን ስለምታደርግ አመሰግንሃለሁ በጌታ በኢየሱስ ስም።